ትን ከአባቴ ጋር ማውራት መብት አለኝ ይመስለኛል። ወይስ እሱንም ልትከለክለኝ ነው? ኑሐሚን ሌላ ነገር መዘላበዱን ትተሽ የጠየኩሽን ብቻ መልሽልኝ። ቆይ በር ላይ ተለጥፈ የሰው ሚስጥር ስትሰማ ትንሽ እንኳን አታፍረም? ኑሐሚን የጠየኩሽን ብቻ መልሽልኝ እሺ? ሌላ ነገር አዘላብጂ። ከናሆም ፍቅር ይዞሻል ወይስ ጆሮዬ ነው? አጭሁብኝ እባክህ። ቆይ ቢይዘኝ ባይዘኝ አንተ ምን ነህና ነው በዚህ ልክ የምትናገረኝ? ቆይ ለምንድን ነው የማይገባሽ? ያለ ስራዬና ያለ ቦቴ እዚህ የምገኘው ለምን ይመስልሻል? ምናልባት እንደኔ ሌላ ምስኪን ልጅ ላይ ፍቅር ካስያዝክ በኋላ ልትጫወትባት? ቆይ የምትናገረው ነገር ከልብሽ ነው ወይስ አውቀሽ ነው ለማለት ነው? ይኸውልሽ ትሰሚኛለሽ? አንቺ የኔ ነው መሆን ያለብሽ። የኔ ካልሆንሽ ያንተና የኑሐሚን የድብቅ ግንኙነት ለናሆም የማልነግረው። እስቲ ቆይ ስታስቢው ብትነግሪው ወደ ቀድሞ ወደ አንቺ መለስ ይመስልሻል? ከኔ ጋር ላይሆን ይችላል፣ ግን ያቺ መሰሪ ብቻዋን ትቀራለች። ባክሽ ከአባቷ ጋር ሳሎን ሲያወሩ ሰምቻለሁ። የጠረጠረው ነገር ሆኗል። ምኑ ነው የሆነው? ከናሆም ፍቅር ይዟት እኮ የገንዘብ ፍቅር። ቆይ አፏን አውጥታ ለአባቷ አፈቀርኩት ነው ያለችው? በፍጹም አይሆንም። እንደዚህ በቀላሉ ከናሆም ጋር እንድትሆን አላደርግም። መቼም አይሆንም። ያንተና የእሷን ነገር ይፋ እናውጣውና የሁለቱ ግንኙነት ይቋረጥ። እንደዛ ማከረክሽ እኔን ከቤት አባሩኛል። በዛ ላይ ደግሞ ናሆም ከእህቱ ጋር ሌላ ነገር ያለ መስሎት እየጠረጠረኝ ነው። ሁለቱ አንድ ላይ ከሆኑ በኋላ አንተ እዛ ቤት ኖር ካልኖርክ ምን ጥቅም አለው ነው? ወይስ ኑሐሚን እንዳትጎዳ ፈርተህ ነው? ይሄ ደግሞ ምን አይነት ጥያቄ ነው? ግልጽ ነው። እኔ እሷ እንድትጎዳ አልፈልግም። ግን እኮ እሷም ከርታለች። እኔ ነኝ መጀመሪያውኑ ክደቱን የፈጸምኩባት። እመነኝ፣ ካንተ ኋላ ናሆምን አግኝታው ቢሆን ኖሮ ወደሱ መከርበቱ አይቀርም ነበር። እኔ አሁንም ኑሐሚንን አፈቅራታለሁ። እሷ የምታፈቅረው የናሆምን ሀብት ነው። ብታፈቅር ኖሮ ወደሱ ፍቅር አይዛትም ነበር። አልገባኝም። ቆይ ምን አሰበሽ? ቆይ እሷ ልጅ ካንተ ጋር ትቀራረባለች አይደል? ለምን ኤሚን ተጠቅመን ልጅቷን አንጎዳት? የሆነ ነገር ደግሞ ማለት ነው። በእርግጥ ኤሚ ኑሐሚንን ስለምጠላት አሁንም ቢሆን እየጨቆነቻት። ያ ብቻ ሁለቱን አይለያቸውም። ከዛ የተለየ ነገር ያስፈልገናል። አሁንም ቢሆን ኑሐሚንን የመጉዳት ስራ ከሆነ እኔ ባታስገቢኝ ደስ ይለኛል። ኑሐሚን ከሌላ ወንድ ጋር ግንኙነት እንዳላት ናሆም ማሰብ አለበት። ሰላም ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም ወደ ቻናል መጣችሁ። እኔ ውድ ቤተሰቦች ኑሐሚን ድራማ ላይ አሁን ላይ በጣም አስገራሚ ነገሮች እየተፈጠሩ ይገኛሉ። ኑሐሚን ናሆምን አፍቅሬዋለሁ ብላ እንግዲህ ለአባቷ ስትነግረው ሰምተናል። እንዴት እንደሆነ ግራ የሚያጋባ ነገር ነው። ምክንያቱም ኤርሚያስንም አፍቅረው ነበር። አሁን በዚህ ፍጥነት ናሆምን አፈቀርኩ ያለችበት ምክንያት ምናልባት ኤርሚያስ በሷ ተስፋ እንዲቆርጥ ስለፈለገች ይሆን አላቅም። ብቻ ኤርሚያስ ግን ከበደላት በኋላ ከውስጡ አንቅራር የተፋችው ለይቅርታ ራሱ ምንም እንትን የላትም እና ደግሞ ነገሮች ተደራረቡ። አምራን ሆና ተገኘች። አምራን ደግሞ ከናሆም ጋርም ደግሞ ሌላ ግንኙነት አለውና ታሪኩ የተያያዘ ሆነና ኑሐሚን የደከማት ይመስለኛል። ኤርሚያስ ከህይወቷ እንዲወጣ የፈለገች ይመስለኛል። እንግዲህ ከናሆም ፍቅር ይዞኛል ብላ እንግዲህ ቀውጠዋለች። ይሄ ነገር ሁሉም ጋር ተዳርሷል ማለት ነው። የኑሐሚን አባት ለናሆም አባት ኑሐሚን ከናሆም ፍቅር እንደያዛት እንደነገረችው ነግሮት በደስታ ሊሞት ነው አቶ ለይኩን ማለት ነው። እና እንግዲህ ይሄ ነገር ግን ለኑሐሚን በጣም አደገኛ እየሆነ ነው። ምክንያቱም ደግሞ ናሆም አባቱ ወደ ቢሮ መጥቶ እያወራው ነበረ። ለምንድን ነው ኑሐሚንን ቀርበህ የማታወራት? ቀረባት እያለ ደጋግሞ ሲነግረው እንግዲህ የምችለውን ቀርቤ እያየዋት ነው። ነገር ግን በቀረብኳት መጠን እሷም አባቷም ውሸታም ናቸው ይላል። እንግዲህ አቶ ለይኩን በድንጋጤ ነበረ። ምክንያቱም ደግሞ እንግዲህ ኤደን ናት። ኤደን በር ላይ ቆማ የኑሐሚን እህት ነኝ በማለት እናትም ቤተሰብም እንዳላት ኑሐሚን ተናግራ ነበር አይደለ? ስለዚህ ለዛ ነው ውሸታም ናቸው ቤተሰብ የለንም ብለው ነበር ብሎ ናሆሙ እሷም አባቷም ውሸታም ሆነው ያገኘዋቸው አለ። ናሆም ደግሞ አምራንን ሲያገኛት አምራን አልፋታው ብላ ስታሰቃየው ከህይወቴ ውጪ እንደውም እኔ ከኑሐሚን ፍቅር ይዞኛል፣ ኑሐሚን እወዳታለሁ፣ ከዚህ በኋላ እንደውም በቅርቡ ከእሷ ጋር ልጋባ ነው፣ ከህይወቴ ውጪ ብሎ እንግዲህ አደገኛ መልእክት አስተላልፈዋል። እሷ ደግሞ በቀል እንድታስብ ኑሐሚን ላይ እንድትነሳሳባት አድርጓል ማለት ነው። በሌላ በኩል ደግሞ ለአባቷ ናሆምን አፍቅሬዋለሁ ብላ ስትናገር ኤርሚያስ እንዳያችሁት በሩ ስር ተለጥፎ ወሬውን እያዳመጠ ነበር። አታደርጊውም ኑሐሚን እያለ ነበረ እና እንግዲህ በመጨረሻም ሰው አለመኖሩን ጸጥ ማለቱን ቤቱን ጠብቆ ወደ ሳሎን በመግባት እየሰራች እያለ እጇን በመያዝ ምን ነበር ያልሽው ትላንትና ለአባትሽ እያለ ሲጠይቃት
ኑሐሚን በድንጋጤ ነበር ያየችው። ምክንያቱም በሩም በጣም የቤቱ ባለቤት እስኪመስል ድረስ ነበር። ቤቱን ከፍቶ ገብቶ እሷን ሊያስፈራራት ሞከረ። ምክንያቱም ኤርሚያስ ኑሐሚንን በጣም ይወዳት ነበረ። ካስታወሳችሁ የሆነ ጊዜ ከናሆም ጋር ስልክ ተቃይረው፣ እናም ኤርሚያስ ስልክ ሲደውል ናሆም ያነሳዋል። ከዛ ግን ቤት ስትሄድ እጇን ጭምድድ አድርጎ ነበር የያዛት። ከማን ጋር ማን ነበር ስልክሽን ያነሳው ብሎ ማለት ነው። እና በጣም እንግዲህ ገና እየጀመሩ እያለ ያኔ በፍቅር ገና ኃይለኛ ፍቅር ውስጥ እያሉ ነው እንግዲህ። እና በጣም ነው የሚቀናው። እና እንግዲህ ናሆም እንደማፈቀርኩት ብላ ስትል ስለሰማ በሩን በከፍቶ በመግባት ሊያስፈራራት ሞክሮ ነበር። እስኪ እየቀለድሽ ነው እንደዛ ያልኩ ምን ለማለት ፈልገሽ ነው? እየቀለድሽ መሆን አለበት ሲላት፣ ምን አገባ ምንስ ቢይዘኝ በእኔ ህይወት አንተ በማለት ኤርሚያስን እንደማትፈልገውና ከህይወቷ እንዲወጣላት ናሆምን ደግሞ እንደምትወደው እንግዲህ ለኤርሚያስም ነግረዋለች። ኤርሚያስ ግን በዚህ ነገር በጣም ግራ ገብቶታል፣ የሚያደርገው ነገር ማለት ነው። በፍጹም ናሆም እና ኑሐሚን አብረው እንዳይሆኑ ከአምራን ጋር ተባብረው እጅና ጓንት ሆነው ሊሰሩ እየተስማሙ ይገኛሉ። እንግዲህ ያመጡት ሀሳብ ይሄ ነበረ። አምራን ኑሐሚንን ከሆነ ወንድ ጋር አምተን እንድተኛ የውሸት እናድርግና ናሆም እንዲጠላት እናድርግ ስትል ይህን ነገር ኤርሚያስ አልወደደውም። አይ ኑሐሚን ላይ ይህን አናደርግም፣ ግን ከፈለሽ ናሆም ላይ እናደርግ በማለት እንግዲህ ነገሩን ናሆም ላይ እንዲሆን ሲያስቡ፣ እሱም ደግሞ እንግዲህ የቤት ሰራተኛ ነው የምትሆነው፣ የቤት ሰራተኛ እንፈልጋለን ብለዋን። ስለዚህ የቤት ሰራተኛ ወደ ቤት እናስገባና እኛ አምተን እኛ የምንልካ ያው ስራ የተብላ ከተላከች ልጁን አሳቻ ቦታ ጠብቃ ወይም ደግሞ የሚመገበው ምግብ ውስጥ መድኃኒት ጨምራ አብራው ማደር ትችላለች። ያች ሴት ሆን ብላ ለስራ ስለመጣች ለዛ ስራ ተቀጥራ ስለሆነ ማለት ነው። ስለዚህ አምራን ሰራተኛ እንድታስገባ እየነገራት ነበር፣ እንድታመጣ የምታውቀውን ሰው ማለት ነው። እና እንግዲህ ናሆም ላይ እንደዛ አድርገን ከሰራተኛ ጋር በክብራቸው የማይደራደሩ የናሆም ቤተሰቦች ለክብራቸው የሚንገበገቡት ሰዎች እስኪ እንግዲህ ከሰራተኛ ጋር ልጃቸው ሲተኛ ምን እንደሚሰማቸው እናያቸዋለን በማለት እንግዲህ አምራን በቃልም በሚመስል መልኩ ነበር ይሄን ነገር ያሰበችው እና በዚህ ሀሳብ ተስማምተው ነበረ። ኤርሚያስ ግን ኑሐሚን ላይ ምንም ነገር ቢሆን ምንም ችግር እንዲገጥማት አልፈልግም ስትለው፣ እሷ ግን እኮ አትወድህም ከውስጧ አውታ ተፍታሃለች፣ ናሆምን ወደዋለች ለገንዘቡ ስትል እንግዲህ ኤርሚያስ አይ ኑሐሚን ሀቀኛ ሰው ናት፣ ደግሞ እሷ ሳትሆን የበደለችኝ እኔ ነኝ የበደልኳት፣ ስለዚህ እውነት አላት፣ ቢይዛትም እውነት አላት፣ ምናልባት እኔ የሰበርኩትን ልቧን በስቱ ልትጠግን ስለፈለገች ይሆናል እንጂ ኑሐሚን አንቺ የምታስቢያት አይነት ሴት አይደለችም፣ በዛው ልክ ደግሞ ኃይለኛ ናት እያላት ነበር። እንግዲህ አሁን ላይ ኤርሚያስ እሷ ጋር አብሮ መስራቱ ኑሐሚን እንዳትጎዳ እያደረገላት ነው ማለት ነው። እና እንግዲህ በዚህ ሁኔታ እያለ ነበረ ወይዘሮ ዝናሽ እንግዲህ ወደ አቶ ለይኩን ወደ ባለቤቷ ቢሮ ትሄድና አሁንስ ለልጁ ኃላፊነቱን የድርጅቱን ለምን አሰጠውም ትለዋለች። እሱም እንግዲህ ያግባና ፈቃደን ይፈጸም፣ የምፈልጋትን ሴት ለሱ የምትሆነው መርጫ እመጣለታለሁ፣ እሷን ካገባ ንብረቱን ሁሉ እሱ እንዲያስተዳድር በስሙ አዞርለታለሁ ይላል። እሷም ደግሞ ኑሐሚንን በፍጹም ሙቸ ነው ቁሜ ኑሐሚንን የሚያገባው ትለዋለች። እሷን ካላገባ እኔ ደግሞ ድርጅቱን በስሙ አላዞርለትም፣ ኃላፊነት አልሰጠውም ሲላት፣ እንግዳውስ አንተ በዚህ አቋም የምትቀጥል ከሆነ እኔም የራሴን አቋም በቅርቡ አሳያለሁ በማለት ተናዳ ከቢሮ ስትወጣ ነበረ ቤቷ በር ላይ ኤደን ቁማ የጠበቀቻት። እናም እንግዲህ ኤደን እኔ ለማኝ መስላት ማለት የኔ ቢጤ መስላት የሆነ ገንዘብ ፈልጋ መስራት ፈጣሪ ስጥሽ ብላ ዝም ስትላት፣ ለማኝ መስዬሽ ነው እንዴ? እኔ የኑሐሚን እህት ነኝ እና በእርግጥ የእንጀራ እህቷ ነኝ እህቷ አይደለሁም ትላታለች። እና አንቺ እሷ ትነሽ በማለት ትስቃለች። አዎ እኔ ጥላቷ ነኝ፣ እንደውም እኔ ራሱ የዛች ትነሽ ብላ ስለተናገረች አሁንም ልበቀላት እፈልጋለሁ፣ እኔም ጊዜ እድሉን ባገኝ ልበቀላት እፈልጋለሁ፣ በጣም በድላኛለች ስትላት፣ ወይዘሮ ዝናሽ በጣም ደስ ነው ያላት። በቃ ነይ ብላ ቤቷ ወስዳ እንግዲህ ሰራተኝነት ቀጥራታለች። ምክንያቱም ደግሞ ኑሐሚን እንድትጎዳላት ነው፣ ኑሐሚንና አባቷን እዛ ቤት እንድታስወጣላት ነው እዛ ቤት ያመጣቻት። ናሆም እንግዲህ ክላሱ ቁጭ ብሎ እያለ ሆን ብላ ስራዋን ትታ ሌላ አይነት ነገር እያሳየች
ናሆም በድርጊቷ በጣም ይናደድና ምን እያደረግሽ ነው ይላታል። ከዛ ግን ሲያያት የኑሐሚን እህት ሁና ነኝ ያለችው ልጁን አገኛት። በነገሩ በጣም ይደነግጥና እዚህ ምን ትሰሪያለች ሲላት እናቱ እንዳመጣቻት እና ሰራተኛውን እዛ ቤት የተቀጠረች ስትነግረው ማ አንቺ ሲላት አሁኔ ምን ነው ከኑሐሚን አንሳለሁ እንዴ በማለት ራሷን ከኑሐሚን ጋር ስታወዳድር በጣም ይናደድና የኑሐሚን ስም መጥራቱ ምን አስፈልገ እዚህ በማለት ነውም እንግዲህ ንዴቱን ይገልጻን ማለት ነው። እና ኤደን ወደዛ ቤት ገብታለች። የኑሐሚን ስቃይ ግን መብዛቱ አይቀርም እና በጣም ነው ያሳዘነች ኑሐሚን ዙሪያውን። አሁን ላይ ኤደን እና አምራን ደግሞ አብረው እየሰሩ ይገኛሉ። እና የኔ ውድ ቤተሰቦች በቀጣይ እስከምንገናኝ ባይ ባይ።